ማናችንም ብንሆን ለጸሎታችን መልስ፣ ለህመማችን ፈውስ፣ ለችግራችን መፍትሄ፣ ለህይወታችን እድገት እንፈልጋለን። ሁላችንም የትኛውም ሰው ጾታ ሳይለይ የትምህርት ደረጃ ሳይለይ ግን ሁሉም ሰው የጸሎቱ መልስ ይፈልጋል። ለህመሙ ፈውስ ይፈልጋል። መዳን የማይፈልግ ረፍት የማይፈልግ ማንም ሰው የለም። ለችግሩ ደግሞ መፍትሄ ይፈልጋል። እንደዚሁም ደግሞ ለህይወቱ እድገት የማይፈልግ ሰው የለም። ዘመን በተቆጠረ ጊዜ በተቆጠረ እድሜ በተቆጠረ ቁጥር እያንዳንዱ ሰው መድረስ የሚፈልግበት መጨበጥ የሚፈልገው ስኬት አለ። በህይወቱ እድገት ይፈልጋል። በተለይ ኢትዮጵያኖችና ኤርትራኖችን የሚያመሳስለን ነገር መዘግየት የሚባለው ጉዳይ ነው። ለጸሎታችን መልስ እንፈልጋለን። ይሄው እየጸለይን አመታት ተቆጥሯል። እንደዚሁም ደግሞ አንዳንዶቻችን ምክንያቱ በማይታወቅ ሐኪም መልስ ነው ወይም ይሄ ነው መድኃኒቱ ሊለን በማይችል ህመም ውስጥ ያለን፣ እንደዚሁም በትዳራችን ለአመታት እንቆቅልሽና ጥያቄ ውስጥ ያለን ሰዎች እንኖራለን። ነገር ግን በመዘግየት ውስጥ ደግሞ የምናልፍ ሰዎች፣ መልስ የዘገየብን፣ መፍትሄ የዘገየብን፣ ለጉዳዩ የምንፈልገውን መድኃኒት ሳናገኝ የቆየን ብዙ ሰዎች አለን። መዘግየት የሚባለው ነገር ያበሳጫል። በተለይ የሆነ ነገር ጠብቀህ ፈልገህ በጣም ፈልገው፣ በተለይ ደግሞ በጣም ፈልገው ክሪቲካል በሆነ ሁኔታ ፈልገው የመኖርና ያለመኖር ጉዳይ፣ የህይወትና የሞት ጉዳይ በሆነ ጉዳይ ላይ እግዚአብሔር ጣልቃ እንዲገባ የምትፈልጉበት ጊዜ ብዙ ነው። ህይወታችሁ እንደምትፈልጉት አላድግ ሲላችሁ ፍሬ ስታጡ ወይንም ደግሞ ይገርማችኋል እግዚአብሔር አምላክ እናንተን እያለፈ ለብዙ ሰዎች ፈውስና መድኃኒት ሲሰጥ እናንተ ግን በሆነ ነገር ስትቸገሩ ስታዩ በጣም የሚያበሳጭ ደግሞ ግራ የሚያጋባ ጉዳይ ነው። አንዳንዶቻችሁ የዘገየባችሁ ጉዳይ ላይ በጣም ትጉ ናችሁ፣ በጣም ለፋተኛ ናችሁ። በብዙ ልፋት በእግዚአብሔር ፊት በብዙ ጸሎት በብዙ ብርታት በጾም በጸሎት የምታሳልፉ ሰዎች አላችሁ እና ነገሩ ከመሆን ይልቅ ሲዘገይ አመት ሲቆጠር ዘመን ሲቆጠር ይኸው ሚሊኒየም ከገባ እንኳን 18 ዓመት መጣ በኢትዮጵያ። አሁን ወዴት እየሄደ እንደሆነ ጉዳዩ ራሱ ግራ እስከሚገባችሁ ድረስ ግራ የሚያጋባ ጉዳይ አለ። መዘግየት እሱ ብቻ አይደለም፣ የሚያበሳጭና ግራ የሚያጋባ ጉዳይ ብቻ ሳይሆን ተስፋ የሚያስቆርጥም ነገር ነው። አንዳንዴ ሲዘገይባችሁ ሲቆይባችሁ እንደውም በቃ ይቅር ይሄ ነገር ከዚህ ሁሉ ከጭቅጭቁ ቢቀር ይሻላል ብላችሁ እስከምትተው ድረስ ሊያደርሳችሁ እንደሚችል አስባለሁ። በተለይም ደግሞ የክርስትና ህይወት በመዘግየት የተሞላ እንደሆነ ማወቅ አለባችሁ። በዓለም ያላችሁ ነገር በቀላሉ ቢሆንላችሁ ሰዎች ወደ ጌታ ቤት ስትመጡ በጣም ቀላሉ ነገር ከባድ፣ ሲምፕሉ ነገር ውስብስብ የሚሆንባቸው ጊዜያቶች አሉ። ለምሳሌ እግዚአብሔር አምላክ ለያዕቆብ ልጅ ለዮሴፍ አንድ ቀን እንደሚገዛ ተስፋ ሰጠው። ተስፋ ከተቀበለ በኋላ ያሉት ቀጣዮቹ 13 ዓመታት ግን ከተስፋው ጋር ተቃራኒ የሆነ ህይወት የኖረበት ጊዜ ነው። የሰማው እንደሚገዛ ነው፣ ወንድሞቹ እንደሚገዙለት ነው የሆነው። ነገር ግን ለቀጣይ 13 ዓመታት ከአይምሯችሁ ጋር እስክትገረሙ ድረስ መጽሐፉን ስታነቡት ይህ እንዴት ሊሆን ቻለ ብላችሁ የምትጠይቁት አይነት ነገር በዮሴፍ ህይወት ሆኗል። ለምሳሌ ወንድሞቹ ለግብፃውያን ሸጠውታል። በጴጢፋራ ቤት ባሪያ ሆኗል። በማያውቀው በሐሰት ክስ ተከሷል። በእስር ቤት ተወርውሯል። ብዙ ሰዎች ነገር ሲዘገይባቸው በሆነ ሁኔታ ውስጥ ሲገቡ ያ ሁኔታቸው አመለካከታቸው እንዲተርማይን እንዲያደርግ ይፈቅዱለታል። አስተሳሰባቸው፣ ቋንቋቸው የሚቀዳው ከተነሱበት የትንቢት ቃላቸው ሳይሆን ከሚያልፉበት ሁኔታ ይሆናል። ከእግዚአብሔር ጋር የሚተላለፉት በዚህ ምክንያት ነው። በዋነኛነት በየትኛውም ሁኔታ ውስጥ ልገቡ ትችላላችሁ። በመተው፣ በመጠላት፣ በመገፋት፣ በማጣት፣ በመውደቅ፣ በከፍታና በዝቅታ ሁኔታ ውስጥ ልታልፉ ትችላላችሁ። እንደ ክርስቲያን ህልም እንዳለው ሰው መጠንቀቅ ያለባችሁ የናንተን አስተሳሰብ፣ የናንተን አነጋገር፣ የናንተን የህይወት እርምጃ የሚወስነው ሁኔታው መሆን የለበትም። ከዮሴፍ የምትማሩት እሱን ነው። እግዚአብሔር በመጨረሻ ዮሴፍን ባረከው። መባረክ ብቻ አይደለም፣ ለበረከት አለ። በነገራችን ላይ ትዕግስት ማለት ዝም ማለት አይደለም። ትዕግስት ማለት አቅመ ቢስነት አይደለም። ትዕግስት ማለት መጠበቅ ማለት አይደለም። ትዕግስት ማለት በመጠበቅ ውስጥ የሚገለጥ መልካም ባህሪ ማለት ነው። በመልካም ጸባይ መጠበቅ ማለት ነው። ትዕግስት ማለት እያጉረመረሙ መጠበቅ ማለት አይደለም። እያኮረፉ መጠበቅ ማለት አይደለም። ትዕግስት ማለት ስትቀበሉ እንደምትደሰቱት ስትጠብቁ መደሰት ማለት ነው። አንዳንድ ሰዎች ሲቀበሉ እንደ ሰንባቦ ሳይዘላሉ ያሸበሽባል። ከፊት እነሱ ናቸው፣ ያስጨንቃሉ፣ ወንበሩን ይሰብራሉ፣ ፕሮግራም መሪውን ያስጭብቃ መውጫ መግቢያ ያሳጠዋል። ልክ ግን ሲጠብቁ ፊታቸው ይረዝማል። ዶንኪ ፌስ ነው የሚሆነው። ያኮርፋሉ፣ ሩቅ ይቀመጣሉ። በቃ ያስታውቅባቸዋል ነገር እንደተያዘባቸው እንደቆየባቸው ምናምን። ለዚህ ነው ብዙ ጊዜ እናገራለሁ። አብርሃም በግ ይዞ መስዋዕት ይዞ ይመጣል፣ እግዚአብሔር ባዶ እጁን ይመጣል። አብርሃም አያቋርጥም።
አይቆርጥም። ለሚገለጥለት ለእግዚአብሔር መስዋዕት ያቀርባል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ሲመጣ ልጅ ይዞ አይመጣም። አብርሃም ሲመጣ ግን በግ ይዞ ይመጣል። አብርሃም የሚሰዋው ለሚመጣለት እግዚአብሔር እንጂ ለሚያመጣለት ልጅ አይደለም። ተስፋን የሰጠ የታመነ እንደሆነ ስለቆጠረች ተስፋን የሰጠ የታመነ እንደሆነ ስለቆጠረች ማለት ምን ማለት ነው? አድርጎ ያሳየ እንደሆነ ስላለች ስለቆጠረች ማለት አድርጎ ያሳየ እንደሆነ ስለቆጠረች ስላሰበች ስላመነች ማለት ነው። በእርጅናዋ ወራት ለመጸነስ በእምነት ኃይልን አገኘቻል። ስለዚህ ተስፋ ስለሆነ ብቻ አካል አይይዝም። ተስፋውን አካል የሚያስይዝ ኃይል የሚባል አሰራር ያስፈልገዋል። ያንን ኃይል የእናንተ የሚያደርገው ነገር ደግሞ እናንተ በመጠበቅ ውስጥ ተስፋውን ስለሰጣችሁ ስለ እግዚአብሔር ያላችሁ ታማኝ አንደርስታንዲንግ ነው። ትክክለኛ ጤነኛ አመለካከት ነው። የተስፋው ፍጻሜ እንዲፈጥንላችሁ ከፈለጋችሁ ማድረግ ያለባችሁ ነገር ምንድነው? እናንተ ተስፋውን ስለሰጣችሁ ስለ እግዚአብሔር ጤነኛ አመለካከት መያዝ። ማለትም ኢዮብ ከሌላው ሁሉ መከራ ካየ ሰው የሚለየው ከገባበት ሁኔታ ሲወጣ ከመግባቱ በፊት ስለ እግዚአብሔር የነበረውን አመለካከት ሳያስነካ መውጣቱ ነው። ኢዮብ ከዛም በፊት ስለ እግዚአብሔር የነበረው ከዛም በኋላ ስለ እግዚአብሔር የነበረው አመለካከት የሚገርም ነው። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል ሲል ኢዮብ የሚገርም ሰው ነው። የሚቆጠር ነገር እጁ ላይ ኖሮ አይደለም የማይቆጠረውን ያለው። ምንም የሚቆጠር ነገር በሌለበት የማይቆጠር አለ። የማይመረመረውን ታላላቅ ነገር ያለው ሰውነቱን በገል እያከከ ነው። እንዲህ አይነት አመለካከትና ስለ እግዚአብሔር አቋም ጽናት በህይወታችሁ ሲኖር ልዩነት ያመጣል። አጋንንት በህይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። አየሩ ላይ ያለ የመናፍስት ዓለም መዋቅር አለ። አርኮን ታስኩሪዮስና ኮስሞክራቶስ የሚባል እና ይሄ የመናፍስት ዓለም መዋቅር መልስህን ይዤ እንዳልመጣ አዘገየኛል። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። የዳንኤልን ጸሎት ያዘገየው አጋንንት ነው። አጋንንት በእናንተ ህይወት የሚያደርገው መዘግየት ጊዜያዊ ነው፣ ዘላቂነት የለውም። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይተፋል። በራችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። ከፋርኩቾቻችሁን በጌታ በኢየሱስ ስም ነገራችሁ በጠላት የተያዘባችሁ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም ነገራችሁ እግዚአብሔራዊ ባልሆነ እጅ የተያዘባችሁ በራችሁ የተዘጋባችሁ በጌታ በኢየሱስ ስም ዛሬ ማለዳ የተለቀቀ ይሆንላችሁ። በእግዚአብሔር ቃል ላይ ሆኜ ስጸልይላችሁ እድገታችሁን፣ በረከታችሁን፣ የጸሎታችሁን መልስ፣ ለውጣችሁን የያዘ ክፉች ኢየሱስ ስም የተመታ ይሁን። 21 ቀን አዘገየኛለ። ልቀቅ 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት የቅዱሳንን መልስ ያስክ በር የዘጋ መንገድ የዘጋ በጌታ በኢየሱስ ስም እዚህ ኢትዮጵያ አየሩ ላይ የሚሰራ አለቃ መንፈስ የተመታ ይሁን። እነ ማርቆስ ቤት እነ ማርያም ቤት የጸሎታቸው መልስ ጴጥሮስ በሩን እንዳንኳኳ በዚህ ዓመት የዘመናት የጸሎታችሁ መልስ በራችሁን ያንኳኳ በጌታ በኢየሱስ ስም እናንተ ቤት በአድራሻ ይመጣል። አሁን የሆነ ተጽዕኖ ውስጥ እንዳላችሁ የሚሰማችሁ ሰዎች ቅርብ ጊዜ ከተጽዕኖ በላይ ትራመዳላችሁ። እስከሚሰማችሁ ድረስ የትኛውም አይነት ተጽዕኖ ከእጃችሁ ላይ ይነሳል፣ ከቤታችሁ ላይ ይነሳል፣ ከአገልግሎታችሁ ላይ ይነሳል፣ ከፋይናንሳችሁ ላይ ይነሳል። እግዚአብሔር እንዲሆንላችሁ የሚያሰበውን ነገር እንዳይሆንላችሁ የሚፈልግ እግዚአብሔር ታድጋላችሁ ሲል ትቀጭጫላችሁ፣ ትደርቃላችሁ የሚል እግዚአብሔር ታገኛላችሁ ሲል ታጣላችሁ የሚል ሟርተኛ አጠገብ ያለ ሩቅ ያለ በስም በአድራሻ የሚሰራ ክፉ መንፈስ የመሆን አገላጭና ድግምት አስማተኛ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ሰንበላጥና ጦቢያ አረባይም ጌሳም ቢችሉ ሊያስቆሙት ካልቻሉ ሊያስተጓጉሉት ነው የሞከሩት። ከቻለ ነገርህ እንዳይሆን ካልቻለ ደግሞ እንዲስተጓጎል ነው። ለምን ምድር ላይ የምትኖረው አጭር ጊዜ ነው፣ 60 ነው፣ 70 80 ነው። ከዛም በኋላ ከሆነ ድካም ነው። ነገር በትክክለኛው ጊዜ እጅ እንዳይገባ እንዳትባረክ እግዚአብሔር ያደረገልን እንዳትመሰክር ተራው ያንተ እንዳይሆን አፌን በሳቅ ሞላው ምላሴን በልልታ ብለህ እንዳዘምር የሚፈልግ ክፉ መንፈሳል። ዘንድሮ ግን ነግርሃለሁ አፌን በሳቅ ሞላው ምላሴን በልልታ ጠላቴ ማቅለበሰ አከበረኝ ጌታ የምትልበት ዓመት ይሆናል። ብዙውን ጊዜ የጸሎትን መልስ የሚያዘገየው በቤት ውስጥ ያለ አለመግባባት ነው። በቤተሰብ ውስጥ ያለ አለመግባባት ነው። በትዳር ውስጥ ያለ አለመግባባት ነው። በውስጥ ያለ ጉዳይ ነው። መጽሐፍ እንደሚናገር ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ነው የሚለው። በአንድ ሐሳብ ተስማምተው ቢጸልዩ፣ አየህ፣ ረጅም ሰዓት ቢጸልዩ ብቻ አይደለም። ባልና ሚስቶች ቢጾሙ ቢጸልዩ ብቻ አይደለም። አስ ኤ ፋሚሊ የምትኖሩበት እናንተ የምትገቡበት ጣራ በታች ዩኒቲ ያስፈልጋል። እግዚአብሔር ጸሎትን እንዲሰማ በቃ ይነቀል ከሆነ ተስማምታችሁ መንቀል፣ ይተከል ከሆነ ተስማምታችሁ መትከል። እንከሰዋለን፣ እንሸጠዋለን፣ እናረገዋለን፣ እናገለግላለን ከሆነ ያለ ልዩነት በአንድ አቋም ብዙ ጊዜ የጸሎትን መልስ የሚያዘገየው በቤተሰብ ውስጥ ያለ አለመግባባት ነው። ሶስተኛው መዘግየትን በህይወታችን የሚያመጣ ነገር ቢኖር መለኮታዊ እቅድ ነው። መለኮታዊ እቅድ ነው። መዘግየት የእግዚአብሔር እቅድ አካል እንደሆነ መረዳት በጣም ተገቢ ነው። ምናልባት የዘገየባ
ዘግቶባችሁ የቆየባችሁ ነገር ካለ ይሄ የቆየባችሁ የዘገየባችሁ ነገር ከአጋንንት ካለፈ በቤት ውስጥ ካለ መግባባት ካለፈ ሊሆን የሚችለው ነገር ምንድነው ካላችሁ መለኮታዊ እቅድ ነው። እንዴት ባላችሁ ካላችሁ መዘግየት አንዱ የመለኮታዊ እቅድ አካል ሊሆን ይችላል። እንዴ መዘግየት የመለኮታዊ እቅድ አካል እንዴት ሊሆን ይችላል ብላችሁ መረዳት ሊቸግራችሁ ይችላል፣ ላይገባችሁ ይችላል፣ ወይም መቀበል ሊከብዳችሁ ይችላል፣ መቋቋም ሊከብዳችሁ ይችላል። ነገር ግን መለኮታዊ መዘግየት ማብራሪያ ሳይሰጥ ሊመጣም ሊሆንባችሁም ይችላል። እግዚአብሔር አምላክ በእኛ ህይወት ላይ ክብርን፣ መብዛትን፣ ፍሬያማነትን፣ ለውጥን፣ እድገትን አስቦልናል፣ አቅዶልናል። የዚህ እቅድ የዚህ ዓላማ አንዱ አካል መዘግየት እንዴት አብሮ ሊሆን ይችላል? እርስ በርሱ ኮንትራዲክት አያደርግም ወይ ብላችሁ ልትሉ ትችላላችሁ። አንዳንዶቻችሁ እንደተቀባችሁ አትገለጡም። የምታልፉበት መንገድ ረጅም ሊሆን ይችላል። የመጀመሪያው መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር በልባችን ላይ መስራት ስለሚፈልግ ነው። ጻፉ። እግዚአብሔር አምላክ በልባችን ላይ መስራት ስለሚፈልግ ነው። እግዚአብሔር ውጫችን ተስተካክሎ ውስጣችን እንዲመሰቃቀል አይፈልግም። እግዚአብሔር የችግሩን ዋና ምክንያትና መንስኤ ማስተካከል ይፈልጋል። ነፍሳችን ሳትፈወስ ሁኔታችን ብቻ እንዲፈወስ እግዚአብሔር አይፈልግም። እኛ ሁኔታችን እንዲለወጥ እንፈልጋለን። እግዚአብሔር ደግሞ እኛ እንድንለወጥ ይፈልጋል። እግዚአብሔር የሁኔታችን መፈወስ ብቻ ሳይሆን የነፍሳችን መፈወስ ይፈልጋል። መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር አምላክ ልባችን ላይ መስራት ስለሚፈልግ ነው። የሚሰጠንን ነገር፣ የሚያረግልንን ነገር፣ የሚከፍትልንን በር፣ የሚያመጣልንን ክብርና ሞገስ ባልተለወጠ ባልተቀየረ ምቹ ባልሆነ ለእግዚአብሔርም ለራሳችንም በማያዋጣ የልብ አቀማመጥ ነገሩን ሊያደርግልን አይፈልግም። ስለዚህ እግዚአብሔር አምላክ በልባችን ላይ ሊሰራ ስለሚፈልግ መዘግየትን የእቅዱ አንድ አካል ያደርጋል። እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ነገሩ ነው። እግዚአብሔር እኛን ሳይሰራ በእኛ ቢሰራ ከስሯል እንጂ አላተረፈም። ሁልጊዜም እግዚአብሔር መስራት የሚፈልገው ከኪሳችን በላይ ነፍሳችን ላይ ነው። ከውጫችን በላይ ውስጣችን ላይ ነው። ከዛሬ በላይ ነገ ላይ ነው። ከሚታየው በላይ የማይታየው ላይ ነው እግዚአብሔር መስራት የሚፈልገው። ነገር ሲዘገይብህ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ወደ ላይም አትመልከት፣ ወደ ሰውም ወደ ውስጥ ነው መመልከት ያለብህ። ልብህ ጋር ማየት አለብህ። ልብህ ጋር ቼክ ማድረግ አለብህ። ሰይጣን ጋር፣ ጎረቤት ጋር፣ ሰዎች ጋር ቼክ እንደምታደርገው ሁሉ ልብህ ጋር ቼክ ማድረግ አለብህ። ወዳጆቼ እግዚአብሔር የሚሰራው በሰው ጭንቅላት አይደለም፣ በሰው ልብ ነው። ዳዊትን አለው እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት አለ። ፈልጎት አይደለም፣ ጠፍቶበት አይደለም። አሸዋ በፊቱ የተቆጠረ ነው። ከዋክብትን በስም ያውቃቸዋል። አገኘሁት ማለት እግዚአብሔር አምላክ የሚረካበት ልብ እንዳለው፣ ጠላቶቹን በምቹ ስፍራ አግኝቶ በሰላም የሚሸኝ እንደ ዳዊት አለው ያለ እንደ ልቤ ነው አለ። እግዚአብሔር በሰው ህይወት የሚሰራው በጭንቅላቱ ወይም በገንዘብ በኪሱ ሳይሆን በነፍሱ ነው። የእግዚአብሔር ገንዘብ የእግዚአብሔር ከረንሲ የሰው ልብ ነው። በዚህ ልብ ጭራሽ ቢከፈትልህ፣ በዚህ ሁኔታ ጭራሽ ስልጣን ቢሰጥህ ትጨርሳቸዋለህ። ስለዚህ እግዚአብሔር ለማ ስልጣን፣ ለማ ገንዘብ፣ ለማ ስኬት፣ ለማ ፌቨር፣ ለማ ከፍታ መስጠት እንዳለበት ያውቃል። እግዚአብሔር የሚነግደው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚያጭደው ከሰው ጭንቅላት ጋር ሳይሆን ከሰው ልብ ጋር። ወደዚህ ምድር የመጣ ነው በልተን ጠጥተን ልብስ ለብሰን ገብተን ወጥተን እንድንጨርስ አይደለም። እግዚአብሔር በእኛ ህይወት ሊሰራ የሚፈልገው ፕሮግራም አለው። 60 70 80 ዓመት እንኑር፣ እግዚአብሔር አምላክ በእኛ ህይወት አኮምፕሊሽ ማድረግ የሚፈልገው ዓላማ አለው። ያንን ዓላማውን መፈጸም ይፈልጋል። ስማኝ፣ የሚሰጥህ ሊሰጥህ ብቻ አይደለም፣ እንድትሸከመው ብቻ አይደለም፣ እንድትፈጽምለት የሚፈልገው ጉዳይ አለው። የሚከፍትልህ አንተ እንድትሰራው የሚፈልገው ነገር ስላለው ነው። አቅም የሚሰጥህ ሁኔታዎች እንዲሳካልህ፣ ለጸሎት መልስ፣ ለጉዳዮች ሁሉ የተቃና ነገር እንዲሆንልህ እግዚአብሔር የሚፈልግበት ዋነኛው ምክንያት በአንተ ማግኘት ውስጥ፣ በአንተ ስኬት ውስጥ፣ በአንተ ነገር መቃናት ውስጥ እግዚአብሔር ሊያደርግ ሊሰራ የሚፈልገው ፕሮግራም እቅድ ስላለው። ኢየሱስ ባለበት ቦታ ሆኖ አልዓዛርን ሊፈውሰው ይችል ነበር። ካልሆነም ደግሞ በ48 ሰዓት ውስጥ በጊዜ ደርሶ ሊፈውሰው ይችል ነበር። ነገር ግን ይሄን አላደረግም። ለብዙዎች ቃሉን ልኮ ፈውሰዋል፣ ሄዶ ፈውሰዋል። ጌታ ኢየሱስ ክርስቶስ በ48 ሰዓት ጊዜ ውስጥ አልዓዛር ሳይሞት በአካል ሄዶ ሊፈውሰው ይችል ነበር። እሱ ብቻ አይደለም፣ ካስፈለገም እዛው ባለበት ሆኖ እንዲድን ሊናገር ይችላል፣ ሊፈውሰው ይችላል። ደግሞ አልዓዛር ወዳጁ ነው እንዳትረሳ። ግን ይሄን አላደረገም። ወዳጆቼ በጣም የሚገርማችሁን ሚስጥር ልንገራችሁ። ምናልባትም የዛሬው መልእክታችሁ ዋና ሐሳብ እዚህ ጋር ሊሆን ይችላል። የአይሁድ መሪዎችን ለመጀመሪያ ጊዜ ከዳር እስከ ዳር ያንቀሳቀሳቸው የአልዓዛር ትንሣኤ ነው። ፎር ዘ ፈርስት ታይም ከአልዓዛር በፊት ጌታ ፈውሷል፣ ታምራት አድርጓል፣ ብዙ ነገር ሰርቷል። ነገር ግን እንደ ሀገር እንደ ህዝብ የአይሁድ ህዝቦችን መሪዎችን ከጫፍ እስከ ጫፍ ያነቃነቃቸው የአልዓዛር ትንሣኤ ነው ያንቀሳቀሳቸው። ከዚህ በፊት እንደዚህ ተንቀሳቅሰው አያውቁም። ለመጀመሪያ ጊዜ የካህናት አለቆች ጌታ ካገኘው መወደድ የተነሳ ሊገሉት የተስማሙት በዚህ ጊዜ ነው፣ አልዓዛር በተነሳ ጊዜ። ወዳጆቼ የጌታን መገደል ባይስማሙ ኖረው በሚቀጥለው ፋሲካ የሚገደል እግዚአብሔር በግ አይኖርም ነበር። ኢየሱስ በመለኮታዊ ሰሌዳ መሞት ካለበት የጠላቶቹን እጅ የሚያስገድድ ትንሣኤ
ትንሣኤ ለማድረግ ነው የዘገየው። ዮሐንስ ወንጌልን ስታነቡት ለመጀመሪያ ጊዜ ካህናት አለቆች ተሰብስበው ኢየሱስን ለመግደል የተስማሙት ከአልዓዛር መነሳት በኋላ ነው ጌታ የዘገየው። ከዚህ በፊት ሕያዋኖችን ፈውሷል። ሊገሉት ግን አልተስማሙም። በተለይ ወዳጁ ከሆናችሁ በጣም የሚወዳችሁ ከሆነ ከእናንተ ጋር የጠበቀ ግንኙነት ካለው ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ ብቻ ሳይሆን የሚነዳ ብቻ ሳይሆን በዘመን ውስጥ እግዚአብሔር አምላክ ለዚህ ምድር ሊያረገው የሚፈልገው ጉዳይ ካለው እግዚአብሔር አምላክ መርጦ የሚዘገየው ይገርምሃል የሚወዳቸው ሰዎች ሕይወት ውስጥ ነው። ይሄን የሚሆንበት ደግሞ ዋነኛው ምክንያት እነግርሃለሁ። ኢየሱስ ባለበት ቦታ አልዓዛር እንዲፈወስ መናገር ይችል ነበር። within 48 hours በአካል ሄዶ ሊፈውሰው ይችል ነበር። ነገር ግን ኢየሱስ በመለኮታዊ ካላንደር ቀጠሮ ለሚቀጥለው ፋሲካ መገደል ስላለበት የጠላቶቹን እጅ የሚያንቀሳቅስ አንድ ከዚህ በፊት ያልተደረገ ዩኒክ ተአምራት መሆን ነበረበት። so here it is the point። እግዚአብሔር አምላክ በሕይወታችሁ የሚዘገየው እናንተን የማሰቃየት በእናንተ ሕይወት ላይ የመቀለድ ፕሮግራም ኖሮት አይደለም። አንተ ብቻ አገር የምታበላ አረጋለሁ ይላል። ከዛ አንተስ አማን ብለህ አገር የሚያበላ ሰው የሚያልፍበትን መንገድ አታውቅም። ልክ ገበሬ ስንዴውን በመንሽ ለንፋስ እንደሚሰጠው እያነሳ ወደ ላይ እያነሳ ወደ ላይ እያነሳ ወደ ላይ በዚህም በዛም እንደ ንግስ ከበሮ ሲጠፈጥፉ ከበሮ ድምፁ የሚስተካከለው ፀሐይ ሲመታው እንደሆነ በደንብ አድርገው ሰዎች ሲቀጠቅጡ ነገር ሁሉ ይስተካከላል። የጴጥሮስ በሆነው ታንኳ ውስጥ ቁጭ ብሎ የሌሎቹ ሰዎች ሁሉ ጥያቄ ከመለሰ በኋላ ሲጨርስ ወደ ጴጥሮስ ዞራል የሚለው በአንተ ጊዜ በአንተ ቤት በአንተ ኢኮኖሚ በአንተ ህይወት የሌሎች ሰዎችን ነገር እየጨረሰ ያንተን ጉዳይ ሊያዘገየው ሊያቆየው ይችላል። ይሄ ማለት ካንተ ጋር ያለው ፕሮግራም የሚበላ አይደለም የሚጠጣ አይደለም የሚኖር ተጽፎ የሚያልፍ ለጀነሬሽን የሚተላለፍ እንደዛ ነው ማለት ነው። እግዚአብሔር አምላክ መዘግየትን የመለኮታዊ እቅድ አካል የሚያደርገው እምነትን ለመጨመር ነው። መዘግየት ሲገጥም ማወቅ ያለብህ ነገሮች አሉ። ፋራ ስለሆንክ ስለማታቅ ስለማትችል ብቻ አይደለም። አንዳንድ ሰው በጌታ ከመሆኑ በፊት ከተማውን በጠቅላላ ያስማማ ነበር እኮ። ልክ በጌታ ስትሆን የዋየውከው ፕሮግራም አንተ ላይ ዳውንሎድ እንደተደረገ ስለገባ ነው እንጂ ስለማታቅ አይደለም። በእምነት ለማደግ ብቸኛው መንገድ በአስቸጋሪ ሁኔታ ውስጥ ማለፍ ነው። እግዚአብሔር ብቸኛው ተስፋ እንዲሆን ይፈልጋል። እግዚአብሔርና ቤተሰቦች፣ እግዚአብሔርና ዘር፣ እግዚአብሔርና ፋይናንስ፣ እግዚአብሔርና ትምህርት፣ እግዚአብሔርና የምታውቃቸው ሰዎች የሆኑ ባለስልጣኖች ሳይሆን ተስፋ እንዲሆኑ የሚፈልገው እግዚአብሔር ብቸኛ ተስፋ እንዲሆን ይፈልጋል። ነገር ሲዘገይብን ደግሞ ታውቃለህ፣ ያው ሰው ካለ ላጥ ነው ከሌለ ቀጥ ነው። ነገር ሲስተካከልና አልጋ ባልጋ ሲሆን ኪስ ሲሞላ አጃቢው ብዙ ነው። የሆነ ቦታ ላይ ነገሮች ሲያዙብህ ተስፋ ያደረካቸው ሰዎች በጠቅላላ እንደ እምቧይ ካቢናዳል። የዛን ጊዜ አሁንስ ተስፋዬ ማን እግዚአብሔር አይደለምን ትላለህ። እግዚአብሔር ብቸኛ ተስፋው እንድታረገው ይፈልጋል። አያ በእምነት የማደጋው ብቸኛ መንገድ አስቸጋሪ ሁኔታ ነው። በእግዚአብሔር ብቻ እንድትታመን ይፈልጋል። እምነት እንዲያድግ እምነት የሚዳብርበትና የሚያድግበት መንገድ መዘግየት ነው። ከእግዚአብሔር ብር ያለው አይደለም ያንተ ረዳት፣ ስልጣን ያለው አይደለም፣ ውለታ ያረክለት አይደለም፣ የሚያቀሰው አይደለም፣ አብሮ አደጋ በልጅ አይደለም። ሰው ስልጣን ስላለው አይረዳህም። ያንተ ዘር ያንተ ቤተሰብ ውለታ ስላረክለት አይረዳህም። ሰውየው አንተን ለመርዳት ከእግዚአብሔር ዘንድ መሆን አለበት። እግዚአብሔር ተስፋ ይገባላል፣ ቃል ይገባላል። ከዛ በኋላ ለመልሱ እንድትዘጋጅ ግን ይፈልጋል። እስራኤላውያንን ከግብፅ እንዳወጣቸው ከነዓን አላስገባቸውም። በረጅሙ መንገድ ነው የመራቸው። ለምን? ሰዎቹ በየትኛውም ጊዜ በየትኛውም ሁኔታ በየትኛውም ቦታ ሀሳብ ሊቀይሩ እንደሚችሉ ያውቃል። ለከነዓን ኮምፓተብል የሆነ ማይንድ ሴት ሳይኖራቸው ከነዓን መግባት የለባቸው። እግዚአብሔር አረግላለሁ ያለህን ነገር ወዲያው የማያረግልህ ለምንድን ነው? በማንኛውም ጊዜ ሀሳብህን ልትቀይር በጨረታው እንደማትገደል ስለሚያውቅ ነው። አንተ ቀን ቀን ቄስ ማታ ማታ ቀውስ ሊያደርግህ የሚችል ሁኔታዎች በየትኛውም አግባብ ሊኖሩን ከቻሉ ጌታ ሆልድ ያደርገዋል ነገሩ። በልብ ውስጥ ያለውን ትዕቢት፣ እኔነት፣ አጉል ኩራትና እኔነት ማስጣል ይፈልጋሉ። አንዳንድ ጊዜ የጸለይክባቸው ፍላጎቶች ሲቆዩ ምን ሆኜ ነው ያስብሏል። መዘግየት ሲገጥምህ አንድ ነገር ወቅ የተወደድክ እንደሆንክ አንተ ጌታ በጣም እንደሚወድህ አልዓዛርን ይወደው ነበር ተብሎ እንደተጻፈ የማንንም ነገር አይዝም ጌታ። የተወደድክ እንደሆንክ የተከበርክ እንደሆንክ እጅግ የተከበርክ ሌላው ትርጉም ይለው እንደዚህ አንዱ ሲዘገይብህ ሰይጣን እግዚአብሔር እንደማይወድ እንዲሰማ እግዚአብሔር እንድትጠራጠረው ነው የሚፈልገው። እኔ ግን ዛሬ እነግርሃለሁ ነገር የሚዘገይባቸው ሰዎች እጅግ የተወደዱ ሰዎች ናቸው። የተወደዱ ነገር የሚዘገይባቸው ሰዎች እግዚአብሔር የሚያስብላቸው ሰዎች ናቸው። እግዚአብሔር እንደሚያስብለት ማሳይቶታል። አዋጅ በወጣ ጊዜ፣ ማተብ በታተመ ጊዜ፣ የዛን ጊዜ ጉድጓድ ውስጥ በተጣለ ጊዜ እግዚአብሔር እንደሚያስብለት የአንበሶቹን አፍ እንዴት እንደዘጋለት እንዴት ሹመት እንደሰጠው እግዚአብሔር የሚያስብለት ዳንኤል ሆይ ነገር የዘገየባችሁ ሰዎች መዘግየት ሲገጥማችሁ ሰው አያስብልኝም፣ የኔን ጉዳይ ጉዳያቸው አይደለም፣ እኔ የተናኩ ነኝ፣ እግዚአብሔር አይወደኝም፣ ሰው አይፈልገኝም ምናምን የምትሉ ሰዎች ካላችሁ ኖ ስክሪፕቸር ውስጥ በጣም የተከበሩ
ሰዎች ናቸው ነገር የዘገየባቸው። አብርሃም ታላቅ ፓትሪያርክ ነበረ፣ በጣም ሪስፔክት የሚደረግ። እግዚአብሔር የሚያስብላችሁ ከሆነ የጊዜውን ብቻ ሳይሆን የዘላለሙን ነው። እግዚአብሔር የሚያስብላችሁ ከሆነ አንድ አይነት ነገር ብቻ አይደለም፣ ልዩነት ያለው ነገር ነው የሚያስብላችሁ። እግዚአብሔር የሚያስብላችሁ እጃችሁን በአፍ እስከሚያስጭን ድረስ የሚገርም ነገር ያስብላችሁ። አንዳንዴ እናቴ ጋር ሲሄድ እናቴ ወደ ጓዳ ትገባለች። ወደ ጓዳ ገብታ ምግብ ልታመጣልኝ ስትል የሆነ ነገር እያሰበችልኝ እንደሆነ አውቃለሁ። ነገር ዘግይቶብሃል፣ ዘግይቶብኛል እያልክ ያለህና ነገር እንደዘገየብህ የሚታወቅ ዘግይቶብሃል የምትባል ሰው እመኔ፣ እግዚአብሔር የሆነ ነገር እያሰበልህ ነው። ይሄ ነገር ደግሞ ከዚህ በፊት ታይቶ ተሰምቶ የማይታወቅ በአንተ ዘር፣ በአንተ ሰፈር፣ በአንተ ታሪክ ሆኖ የማይታወቅ አዲስና እንግዳ ነገር እግዚአብሔር እያሰበልኝ ነው የሚል ሰው አሜን ይባላል። ስለ እናንተ ማስባትን ሐሳብን ያውቃለሁ አለ። እኔ ያውቃለሁ አለ። ጅማሬ ብቻ አይደለም ፍጻሜ ያለው የከበረ ሐሳብ እግዚአብሔር ለኔ የሚያስበው ሐሳብ አለ የሚል ሰው አሜን ይባላል። እኔ ያሰብኩት አልሆነም፣ ጮኝነቱ ቀረ። እኔ ያሰብኩት አልሆነም፣ ቢዝነሱ ፌል አደረገ። እኔ ያሰብኩት አልሆነም፣ አሁን ነገር ዘግይቶብኛል። እግዚአብሔር እያሰበልኝ ያለ ነገር ራሴን ለማስገዛት ከወሰንኩበት ከዛ ቀን ጀምሮ ነገር ከዛ በፊት ከብዶኝ የማያውቅ ራሴን ለእግዚአብሔር ካስገዛውበት ቀን ጀምሮ ነገር ከከበደብኝ እግዚአብሔር እያሰበልኝ ያለ ነገር አለ። ቀኑ ቅርብ ነው በላቸው ይለኛል ጌታ። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው የምትሉበት ቀን፣ ሰባት የወለደችው ደከመች መካኒቱ ሰባት ወለደች የምትሉበት ቀን ቅርብ ነው። ሳሙኤልን የምትታቀፉበት ቀን፣ እንባችሁ የሚታበስበት ቀን፣ ነቀፌታችሁ የሚወገድበት ቀን፣ ጉድለታችሁ በሙላት የሚተካበት ቀን፣ ሶስቱ እንግዶች አብርሃም ቤት እንደገቡ የእግዚአብሔር ጉብኝት ወደ ቤታችሁ የሚገባበት ቀን ቅርብ ነው። አንድ ቀን ገዢ እንደሚያደርገው ተስፋ ቃል ሰጥቶት ቀጣዮቹ 13 ዓመታት ከተስፋው ቃል በተቃራኒ የሄደበት ዮሴፍ በወንድሞቹ ተጠልቶ በግብፃውያን እጅ ተሽጦ በጴጢፋራ ቤት ባሪያ ሆኖ ትገዛለህ የተባለ ተገዝቶ በማያውቀው ነገር በሐሰት ተወንጅሎ እስር ቤት ቢወረወርም የገባበት ሁኔታ አስተሳሰቡን እንዲቀርጽለት ስላልወሰነ እግዚአብሔር ቀን ጠብቆ አክብሮት ለሌሎችም በረከት እንዳደረገው ልክ እንደዛ እውነቴን ነው የምነግራችሁ። አባቱ የገዛለትን ጌጠኛ ልብስ አውልቀው የእስር ቤት ልብስ ቢያለብሱትም ቀን መጣ የእስር ቤቱን ልብስ አውልቀው ንጉሥ ፊት እንዲቀርብ አስቸኮሉት። ነገሩ ምን እንደሆነ እስከሚገባው እንደ ትላንት እስር ቤት የነበረ በ24 ሰዓት ባልሞላ ጊዜ ውስጥ ንጉሥ ፊት ለፊት ቆመ። እግዚአብሔር ታሪክ ቀይራለሁ ካለ 5 ዓመት አያስፈልገውም፣ 20 ዓመት ግዴታ አይደለም። በ24 ሰዓት ውስጥ የሰዎችን ታሪክ መቀየር ይችላል፣ ያውቅበታል። እንደ ትላንትና ያጣችሁ ሰዎች እውነቴን ነው የምነግራችሁ እንደ ነገ እጅግ እስክትደነቁ ድረስ እግዚአብሔር ታሪካችሁን ይቀይረዋል። እመኑና በደንብ አድርጋችሁ አሜን በሉ። በሌሊት መዝሙርን እንደሚሰጥ እግዚአብሔር በሌሊት ይህን ቃል እግዚአብሔር ሰጥቶኛል። አይኖቻችሁ የእግዚአብሔርን ማዳን ያያሉ። መስማትን ሰምቼ ነበር፣ አሁን ግን አይኔ አየች እንዳል ከመሞታችሁና ይሄን ዓለም ይሄን ምድር ከመሰናበታችሁ በፊት የእግዚአብሔርን ማዳን በአይናችሁ ታያላችሁ። የእግዚአብሔርን ማዳን በአይናችሁ ታያላችሁ። በልጆቻችሁ የክብር ቀን ትቆማላችሁ። እግዚአብሔር እናንተና ቤተሰቦቻችሁን ታሪክ ይቀይራል። ሰው ሲመሰክር የሰማችሁ እናንተ ጋር ግን ህልም የሆነባችሁ፣ ፈውስ ህልም የሆነባችሁ፣ የጸሎት መልስ ህልም የሆነባችሁ፣ መጸለይ እንጂ የጸሎት መልስ የማታውቁ ሰዎች፣ መታመም እንጂ መፈወስ የማታውቁ ሰዎች፣ ችግር እንጂ መፍትሄ አይታችሁ የማታውቁ ሰዎች፣ መገፋት እንጂ መከበር አይታችሁ የማታውቁ ሰዎች፣ እናንተ የተወደዳችሁ ሰዎች፣ እግዚአብሔር እናንተ የተከበራችሁ ሰዎች፣ እግዚአብሔር የሚያስብላችሁ ሰዎች። መኪና መንዳት ነዳጅ መስጠት ብቻ አይደለም፣ ፍሬንም መያዝ ነው። መሄድ ብቻ አይደለም፣ መቆምም ነው። አረንጓዴ መብራት ሲበራ እንደምትሄዱት ለተወሰነ ደቂቃ ቀይ መብራት ሲበራ እንደምትቆሙት ልክ እንደዛ ልክ እንደዚህ በመሄድና በመቆም መካከል ነው ጉዞ የሚቃን ነው የሚሳለጠው። እንደዛ ነው። ሁሌ መሄድ የለም። አንዳንዴ 3 ደቂቃ ትሄዱና 5 ደቂቃ ትሄዱና 1 ደቂቃ ደግሞ ቆም ያደርጋችኋል። ከፊት ያለ አደጋ አለ፣ ይለፍ። ከፊት እየተንቀሸቀሻለ ይለፍ። እያንዳንዱ ነገር ዊዝ ሪዝን ነው ሰማይ የሚያቀናጀው።